ሐራም ገንዘብ በሰበሰብን ቁጥር ሀብታም ይሆን ይመስለናል። ሐቂቃው ግን እሱ አይደለም። የበለጠ ጥም ነው እየጨመርን የሚሄደው። የበለጠ ረሃብ ነው እየጨመረን የሚሄደው። የበለጠ በረካ እያነሳብን ነው የሚሄደው። ጉዳዩ ያለው በረካ ላይ ነው። ጉዳዩ ያለው ከብዛት ላይ አይደለም፣ ጥራት ላይ ነው። ምን አይነት ገንዘብ ነው እጃችን ላይ የገባው? ሐላል የሆነ አላህ የሚወደው ገንዘብ ከሆነ እጃችን ላይ የገባው ያ ገንዘብ ይባረካል፣ አላህ በረካ ያደርግበታል፣ ያስደስተናል። አላህ ሱብሓነሁ ወተዓላ በዛ ገንዘብ በሐራም የሰበሰብነው ገንዘብ ጭንቀት ይዞ ይመጣል፣ በሽታ ይዞ ይመጣል፣ በቤተሰብ መካከል ጸብ ይዞ ይመጣል፣ ጭንቀት ይዞ ይመጣል፣ ረሃ ያጠፋል። ዒፋ ያለው ሰው ግን ይጠነቀቃል። ሐራም ነው አልፈልገውም ይላል። በሐላል ያገኘኋትን ገንዘብ ይዞብኝ ይጠፋል። ሰውየው የሐራም ገንዘብ ሲበላ አንድ ጉርሻ የሐራም ገንዘብ ከበላ 40 ቀን አላህ ዱዓውን አይቀበለውም። ያው አንድ ጉርሻ ነው። አንድ ጊዜ ምሳ፣ ቁርስ፣ እራት አይደለም። አንድ ጉርሻ። ሰዓድ ኢብኑ አቢ ወቃስ የሚባለው ሰሃባ ከጀነት ከተባሉት አንደኛው ሰሃባ ነው። ነብዩ ሰለላሁ ዐለይሂ ወሰለም 10 የጀነት የተባሉ ሰሃቦች 10 ወአቡበከር ወዑመር ወዑስማን ወዓሊ ወዙበይር ወጠልሃ አቡ ዑበይዳ አብዱራህማን ወሰዕድ ብሎ ሰዕድ ማለት ሰዓድ ኢብኑ አቢ ወቃስ ማለት የነብዩ ሰለላሁ ዐለይሂ ወሰለም የእናታቸው ያጎት ልጅ ነው። ሰዓድ አላህ ዱዓህን የሚቀበልህ ከሆነ አላህ ዱዓህን እንዲቀበልህ ከፈለግ የምትበላውን ሐላል አድርገህ። የሐራም ጉርሻ አንድ ጉርሻ የጎረሰ ሰው አላህ ዱዓውን አይቀበልም። ጌታዬ አሉ የሰዓድ የራሱን የቻለ ከራማ አለው። ጌታዬ የሰዓድን ዱዓ እንዳትመልሰው፣ ቀስቱም እንዳይስት ዱዓውን እንዳትመልስበት ይዴ እና አንድ ሰው መጣና ሰዓድ ኢብኑ አቢ ወቃስ አጠገብ ዙበይርና ዓሊይን ሲሳደብ አትሳደብና ሰዎች ትልልቅ ሰዎች ናቸው አትስደባቸው አለው። እሳደባለሁ የሁዲይ ነው እሳደባለሁ አለ። ከዛ ዱዓ አረግብሃለሁ ሲለው አረ ነብይ ነህ እንደ ብሎ ሲያሾመበት ጌታዬ ብሎ ሁለት እጁን ወደ ሰማይ ሲዘረጋ ግመሊቱ ቄብ ግመል ናት መጣችና እላዩ ላይ መጣችና ቁጭ አለች። መስሎኝ ሩህ ሲወጣ ከላዩ ላይ ተነሳች። ስለዚህ ዱዓህን አላህ እንዲቀበል ከፈለክ የምትበላውን ሐላል አድርግ። አላህን ጠብቀው፣ አላህ ይጠብቅሃል። አላህን ፈልገው፣ ከፊት ለፊት ታገኘዋለህ። ለአላህ ይሆንሃል። ነብዩ ሰለላሁ ዐለይሂ ወሰለም ስለዚህ አዱንያ ላይ በሰላም መኖር ራሱ ትልቅ ነገር ነው። አላሁመ አንተ ሰላም ወሚንከ ሰላም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ሁላችንም ወደ አላህ እጃችንን እንዘረጋለን። የጎደለን እንዲሞላ፣ የከበደን እንዲቀል፣ የታመመው እንዲድንና የጨለመው እንዲበራ እንማጸናለን። ነገር ግን አንዳንዴ ለምን ዱዓ ያልተመለሰን ብለን ተስፋ እንቆርጣለን። ውድ ወንድሜ የዱዓ በር እንዳይከፈት ቆልፈው ሊሆን ይችላል። ዱዓህ ሰማይ እንዲደርስና ምላሽ እንዲያገኝ ከፈለክ የሚከተሉትን 3 ነገሮች አሁኑኑ ማድረግ አቁም። አንደኛ ሐራም መመገብና ወደ ቤትህ ማስገባት አቁም። ይህ ትልቁ የዱዓ እንቅፋት ነው። ነብያችን ሰለላሁ ዐለይሂ ወሰለም የአንድም መንገደኛ ታሪክ ተናግረዋል። ሰውየው ረጅም መንገድ ተጉዟል። ጸጉሩ ተንጨባሯል። እጆቹን ወደ ሰማይ ዘርግቶ ያ ረብ እያለ ይለምናል። ነገር ግን ምግቡ ሐራም፣ መጠጡ ሐራም፣ ልብሱ ሐራም ነው። ታዲያ ይህ ሰው ዱዓውን እንዴት ይመለከትለታል? የሰው መብት በላህ፣ በውሸትና በማጭበርበር ገንዘብ አግኝተህ ወይም በወለደ ሀብትህን አብዝተህ የምታደርገው ዱዓ መንገድ ላይ ይገታል። ዱዓህ እንዲሰማ ከፈለክ መጀመሪያ ሆድህንና ቤትህን ከሐራም አጽዳ። በሐላል ጥቂት ነገር ላይ የሚደረግ ዱዓ ተራራን የመንቀል ኃይል አለው። መጀመሪያ ያው ሐጅ በንጹህ ነገር ላይ ነው መመስረት ያለበት። እነላህ ጠይቡን ላ የቅበሉ ኢላ ጠይባ ይላል። አላህ ንጹህ ጌታ ነው። ተስራም እንደዛ ንጹህ የሆኑ ስራዎችን ነው የሚቀበለው እንጂ ቁሻሻ ስራን አይቀበልም። ስለዚህ መጀመሪያ ያ የስንቁ መጓጓዣው ምንም የሚያስፈልገው ወጭ በሙሉ በሐላል ገንዘብ ላይ መመስረት አለበት ማለት ነው። የሰው ሀቅ ሳይደባለቅበት ወይም ደግሞ ህገ ወጥ በሆነ መልኩ የተሰበሰበ ሳይሆን በአጋጣሚ እንኳን መጥፎ ስራ ላይ ብትሆን ለሐጅ የምትላትን ቢያንስ ንጹህ መርጠህ መሆን አለበት ማለት ነው። እንግዲህም ያው ሐላል ነው ሙእሚን መጠቀም ያለበት። ግን ለሐጅ በሚሆንበት ጊዜ ትልቅ ውጤት የምታመጣው ጥሩ በንጹህ ሁኔታ ላይ ተተመሰረተ ነው። አለበለዚያ ያው ለይስሙላ ደርሶ መምጣት ነው የሚሆነው ማለት ነው። እዚህ ለአላህ ብለህ የምትሰራውን ነገር አላህ እንዲቀበል ከፈለክ ንጹህ ሆነህ ነው መስራት ያለብህ። ስንቅህም ንጹህ መሆን አለበት። ልብህም ንጹህ መሆን አለበት። ከሌሎችም ወንጀል ተውባ ማድረግ አለብህ። መጀመሪያ የሰው ሀቅ ካለ ሂሳብክን ማወራረድ አለብህ። ይቅርታ መጠየቅ አለብህ እንጂ ዝም ብለህ አዘበራርቀህ ሂዶ ለመጣ በሀጅ ለመባል ብቻ መሆን የለበትም ማለት ነው። ከሆነ ያው
ለፍቶ ከንቱ ነው የሚሆነው። ሪዝቅ እነዚህ ናቸው እንጂ አሁን ቴምር ይመጣል የተበላሸውን ምኑን አንዳንዶቹ ኤክስፓየር ዴቱን ይቀይሩታል። አላህ እኮ ያያል። ተቂላህ ሐይቱማ ኩንት። ይሄንን በልቶ የሞተ ሰው ካለ እኮ ትጠየቃለህ አኺራ ላይ። አሰብከው 100 ሰው ሞተ፣ አንተ ባረከው በዚህ በምግቡ። አኺራ ላይ 100 ሰው ምን ሆናቸው አሉ? ማን ይቀደላቸው አሉ? ይሄ ነጋዴ ነው ቀጣ ያለ ከገዳዮች ጋር ተነሳ። ለስንት ብር ብለህ ለ10 ሺህ ለ100 ሺህ ብለህ ውርደት፣ የቀብር ውርደት፣ የአኺራ ውርደት። ለምን? ሁለተኛ ለመንኩ ግን አልተመለሰልኝም ማለት አቁም። ይህ ኢስቲዕጃል ወይም መቸኮል ይባላል። ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ባሪያው ዱዓ አደረግኩ ግን አልተመለሰልኝም ብሎ ካልቸኮለ በስተቀር ዱዓው ዘውትር ተቀባይነት አለው። አላህ የለመንከውን ነገር የማይሰጥህ በሶስት ምክንያት ሊሆን ይችላል። አንደኛ አሁኑን ይሰጥሃል። ሁለተኛ ላንተ ካለው ጥበብ የተነሳ ለወደፊት ወይም ለአኺራ ያስቀምጥልሃል። ሶስተኛ ሊመጣብህ የነበረን ክፉ መከራ በዱዓ ምክንያት ይመልስልሃል። ስለዚህ አልተመለሰልኝም ብለህ ዱዓ ማድረግህን በፍጹም አታቁም። ምክንያቱም አላህ ካንተ በላይ ላንተ ምን እንደሚያስፈልግህ ያውቃል። ሶስት ሰዎች ዱዓቸው በጭራሽ አይቀለበስም አይመለስም፣ እንዲሁ ከጠየቁ ወዳው ይሆንላቸዋል አሉ። አንደኛው ማን ነው? ጾመኛ ነው አሉ። እስከሚያፈጥር ድረስ ጾመኛ የሆናችሁ ወንድሞች በያላችሁበት ይችን ምክሬን የምታዳምጡ እን ጊዜ እጃችሁን ወደ አላህ ዘርግታችሁ ሓጃችሁን ለምኑ። በሩ ክፍት ነው፣ ረሕመቱ ተዘርግቷል፣ ዱዓው አይመለስም። الصائم حتى يفطر ودعوة الوالد على ولده ወላጅ በልጁ ላይ የሚያረገው ዱዓም አይመለስም። እንግዲህ ልጅ ወላጁን ማስደሰት ነው የታዘዘው። ያንንም ቢብሎ ግን የወላጁን ቆሽት የሚያሳርርና የሚያናድድ ልጅ ካለ ዱዓ ካደረገበት ዱዓው እንደ ጥይት ነው፣ ይመታል፣ ይጎዳል። ተጠንቀቁ ልጆች፣ የወላጆቻችሁን እርግማን ዱዓቸውን ለማግኘት መጠናከር እንጂ ከርግማናቸው አላህ ይጠብቀን፣ አላህ ይጠብቃቸው። ወደዕወቱ الوالد على ولده አሉ። ሶስተኛው ዱዓው የማይመለሰው ሰው የተበደለ ሰው ነው። ወደዕወቱ المظلوم አሉ። የተበደለ ሰው አማኝም ይሁን አላማኝም ይሁን فإنه ليس بينها وبين الله حجاب በሱ ዱዓና በአላህ መካከል አንዳችም ጉርዶሽ የለም ነው የሚለው። ወዳው ነው የምትሳካው። ስለዚህ አቅም ያለህ ሰው አቅም አለኝ ብለህ ከበታች ያለን ልጅህን፣ ሚስትህን፣ ጎረቤትህን ወይንም ደግሞ በአንተ ስር ያሉ ሰራተኞችን በስልጣንህ ስር ያሉ ህዝቦችን አትበድል። የነኚህ ሰዎች እሪታ ወደ አላህ ከደረሰ አንተን ይጎዳሃል፣ ያንኮታኩታሃል። ዱዓችን ሙስተጃብ እንዳይሆን የሚያደርጉብን 10 ነገራቶች። እነዚህ ነገራቶች እኛ እንወጣ እንጂ እንዴት ዱዓችን ሙስተጃብ እንደማይሆን ያኔ አይነል የቂን በአይናችን እናያለን። ነገር ግን እነዚህን 10 ነገራቶች መወጣት አለብን። ለመሆኑ እነዚህ 10 ነገራቶች ምን ይሆኑ? በዚህ ቪዲዮ የምነግራችሁ ይሆናል። ቪዲዮውን ግን ለብዙዎች ሼር አድርጉላችሁ። ብዙዎች ይህ ነገር ያስፈልጋቸዋል። ሊላሂ ተዓላ ከዕለታት አንድ ቀን ታላቁ ደግ ሷሊህ የአላህ ባሪያ የነበሩት ኢብራሂም ኢብኑ አድሃም በበስራ ሱቆች እያለፉ ሳለ ሰዎች ተሰበሰቡና የአባ ኢስሐቅ አንተ የኢስሐቅ አባት ሆይ አሏቸው። ማለና ነድዑ ወላ ይስተጃብ ዱዓ ያደረግን ለምንድነው ዱዓችን ሙስተጃብ የማይሆነው አሏቸው። ከዚያም ይህንን አስገራሚ ምላሽ ሰጡ። ቃል لأن قلوبكم ماتت بعشرة أشياء ምክንያቱም ልባችሁ በ10 ነገራቶች ሙቷል ዝጓል ልባችሁና ነው አሏቸው። ሱብሃንአላህ። ከዚያም ምን አሉ? አንደኛ ላይ عرفتمullah فلم تؤدوا حقه አላህን አውቃችኋል፣ በአላህ አምናችኋል፣ ነገር ግን ሐቁን እየተወጣችሁ አይደለም፣ ግዴታ ያደረገባችሁን ዋጅብን እየፈጸማችሁ አይደለም አሏቸው። ሁለተኛ ላይ ይህን አሏቸው። زعمتم أنكم تحبون الرسول ረሱልን እንወዳለን ብላችሁ አሰባችሁ፣ ነገር ግን መንገዳቸውን ሱናቸውን የታዘዙበትን የመጡበትን ነገር እየፈጸማችሁ አይደለምና ነው አሏቸው። ሶስተኛ ላይ ቀራአቱሙል ቁርአን ወለም ተዓመሉ ቢሂ ቁርአንን ቀራችሁ፣ ነገር ግን እየተገበራችሁ አይደለም፣ በውስጡ ባለው እየሰራችሁበት አይደለም አሏቸው። ከዚያም አራተኛ ላይ የአላህን ኒዕማ የአላህን ጸጋ በላችሁ፣ ግን ከበላችሁ በኋላ ረሳችሁ አላህን ማመስገን፣ ሽኩር ለአላህ ማድረስ፣ አላህን በዚህ ነገር ላይ ማመስገንን ተዋችኋል። አምስተኛ ላይ ሸይጣን ጠላታችሁ እንደሆነ አውቃችኋል፣ ነገር ግን ወዳጅ አድርጋችሁ ይዛችኋል፣ እርሱን ተስማምታችሁ ከሱ ጋር እየሰራችሁ ነው አሏቸው። ስድስተኛ ጀነት እውነት ነው ሐቅ ነው ብላችሁ አምናችኋል፣ ግን ለእርሷ እየሰራችሁላት እየለፋችሁላት አይደለም አሉ። ሰባተኛ ጀሃነም እሳት እውነት ነው ብላችሁ አምናችኋል፣ ነገር ግን ከሷ እየሸሻችሁ አይደለም፣ ከጀሃነም እየራቃችሁ አይደለም አሏቸው። ስምንተኛ ሞት ሐቅ ነው ብላችሁ አምናችኋል፣ ሞት እንደማይቀር፣ ነገር ግን ለእርሱ እየተዘጋጃችሁለት አይደለምና ነው አሏቸው። ዘጠነኛ ላይ ከእንቅልፋችሁ እንደተነሳችሁ
ብዙዎቻችሁ የሰዎችን አይብ በማውራት በእነሱ ቢዚ ሆናችሁ የራሳችሁን አይብ ግን ረስታችኋልና ነው አሏቸው። 10ኛ ላይ ሙታኖቻችሁን ደፍን አደረጋችሁ፣ ቀበራችሁ፣ ከመሬት በታች አደረጋችሁ፣ ነገር ግን ከነርሱ ትምህርት መውሰድ አልቻላችሁም አሏቸው። አላህ ተመልከቱ፣ እነዚህን 10 ነገራቶች ባለማሟላታችሁ ምክንያት አላህ ዱዓችሁን ሊቀበላችሁ አልቻለም። ሌላ ምንም ልላችሁ አልችልም። እነዚህን ነገራቶች ብቻ ሁላችንም እንወጣ። አላህ ይቀበለን፣ አላህ ያግራልን። በደንብ ሼር አድርጉት። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። 3ኛ በዝንጉ ልብ ወይም ያለ ተመስጦ ዱዓ ማድረግን አቁም። ዱዓ ማለት ቃላትን በምላስ መደርደር ብቻ አይደለም። አላህ ከዝንጉ ልብ የሚወጣን ዱዓ አይቀበልም። ልብህ ሌላ ቦታ ሆኖ አይንህ ስልክህ ላይ ሆኖ ወይም ሐሳብህ ንግድህ ላይ ሆኖ የምታደርገው ዱዓ መንፈስ የለው። ዱዓ ስታደርግ አላህ እያየህ እንደሆነ የልብህን ጭንቀት እንደሚያውቅና እሱ ብቻ ሊፈታልህ እንደሚችል ሙሉ እምነት ወይም የቂን ይኖርህ። አላህን በቁጭት በዝቅታና በተመስጦ ለምነው። ምን ማድረግ አለብን? ዛሬውን ወደ አላህ በንስሐ ተመለስ። ያ አላህ በንስሐ የጠራ በሐላል የለመለመና ካንተ በቀር ሌላ ተስፋ የሌለው ልብ ስጠኝ በለው። የዱዓን በር የሚከፍተው ቁልፍ ኢስቲግፋር ወይም ምህረትን መለመን ነው። ጥፋትህን አምነህ አላህ ይቅርታ ከጠየቅክና ከላይ የተጠቀሱትን መሰናክሎች ካስወገድክ አላህ ካንተ የሚርቅበት ምንም ምክንያት የለም። ዱዓህ ድልድይህ ነው፣ አታፍርሰው። አሁኑኑ መሰናክሉን አስወግድ። ከዚያም የአላህን ተአምር ጠብቅ። ልብ የተለያዩ ሁኔታዎች አሏት፣ አስገራሚ ሁኔታዎች አሏት። አንዳንዴ ልብ በዱንያ ትንጠለጠላለች፣ ሌላ ጊዜ ደግሞ ከዱንያ በሆነች ነገር ትንጠለጠላለች። አንዳንዴ በገንዘብ ትንጠለጠላለች፣ ገንዘብ ትልቁ ጭንቀቱ ይሆናል። አንዳንዴ ልብ በሴቶች ትንጠለጠላለች፣ ሴቶች ትልቁ ጭንቀታችን ይሆናሉ። አንዳንዴ ልብ በቤተ መንግስትና በቤቶች ትንጠለጠላለች፣ ይህ ትልቁ ጭንቀታችን ይሆናል። አንዳንዴ በመጓጓዣና በመኪና ይንጠለጠላል፣ ትልቁ ጭንቀቱ ይህ ይሆናል። አንዳንዴ ልብ ከአላህ ጋር ይንጠለጠላል፣ ሁልጊዜም ከጉድለት ከጠራው አላህ ጋር ተንጠልጠል። ዱንያን በአጠቃላይ እንደ መዳረሻ ይመለከታታል፣ አላህን በማምለክ በመታዘዝ ላይ። ዱንያን ለሱ ለተፈጠረለች ይጠቀምባታል እንጂ እሱን መጠቀሚያ አታደርገውም። ህይወት ውስጥ በጣም ብዙ የሚሰብሩን የምንሰበርባቸው ጊዜዎች አሉ። ልባችን በጣም የሚሰበርበት ግን አልጀባር ጠጋኝ ነው። አልጀባርን በሰፊው አይተናል። አላህ በምን እንደሚጠግን አታውቅም፣ ግን ወደሱ መዋደቅ አለብን። اللهم إني أشكو إليك ضعف قوتي وقلة حيلتي وهواني على الناس። በጣም ነው የሚያሳዝነኝ። በቃ ነብዩ ሰለላሁ ዐለይሂ ወሰለም የነበሩበትን ስብራት በደንብ ያሳያል፣ ግን መጠጊያቸው አላህ ነበር። በቃ اللهم إني أشكو إليك ወደ አንተ አቤት እላለሁ፣ ስሞታዬን አቀርባለሁ። ضعف قوتي የኃይሌን መዳከም፣ وقلة حيلتي የመላዬን ማነስ፣ መላ አልባነቴን ለአንተ ስሞታ አቀርባለሁ። የለኝም፣ አቅም የለኝም፣ መላ የለኝም። ወሃዋኒ على الناس በሰው ዘንድ መዋረዴን፣ በሰው ዘንድ የተናኩ መሆኔን፣ ማነሴን። ምክንያቱም እብዶችንና ሕፃናትን ልከው ያስደበደቧቸው። አላህ ሱብሓነሁ ወተዓላ እኔም በተናገርኩት እናንተም በሰማችሁት የምንጠቀም ሰዎች ያድርገን። እዚህ ቻናል ላይ የምንለቃቸው ቪዲዮዎች ከተመቻችሁ የቴሌግራም ኮሚኒቲ እንዲሁም ሁለተኛ ቻናል አለን። የሁለቱንም ሊንክ ኮሜንት ላይ አስቀምጥላችኋለሁ፣ ገብታችሁ ፎሎ አድርጉ። ለዚህ ቻናልም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ።